በጣም የህዝብ ብዛት ነው ያለው በቤት አጥነት ግን ከፍተኛ ችግር ነው ያለው ከገበያ መረጋጋት ጋር መንግስት የተለያየ ስራ ቢሰራም ኑሮ ውድነቱ ከጊዜ ወደ ጊዜ እየጨመረ ነው የሴት ማህበር መታወቂያ ያላቸው ሴቶች በሴት ማህበር መታወቂያ ለምንድነው የሥራ እድል ፈጠራ ላይ የማይደራጁት ለሚኩራ ላይ ምጣድ መጋገራ ተደርጓል ለሴቶች ተደራጅቷል አራዳ ምን አጥፍቷል ለምን አልተደረገልን አይዟችሁ ከፊታችን ያለው ጊዜ ብሩህ ተስፋ የሞላበት ነው ችግራችን እስከ መጨረሻው አይደለም ከኛ ጋር የሚቀጥለው ሴት ነኝ እኔ አዎ ሴት ነኝ እኔ ከክፍለ ከተማ ከወረዳ ጀምራችሁ በአገራችሁ ጉዳይ ስትመክሩ ስትወያዩ ዛሬ ደግሞ ከሁሉም ክፍለ ከተማ ያሉትን ሴቶች በመወከል እዚህ በማዕከል የምናደርገው የውይይት መድረክ ላይ የተወከላችሁ ተገኝታችኋል ዛሬ የውይይታችንን ማጠቃለያ እናካሄዳለን ማለት ነው የውይይታችን አጠቃላይ አላማው ከታችም ስትወያዩበት እንደከረ ሴቶች በሀገራችን ጉዳይ የጀርባ አጥንት ናቸው ዋና ናቸው መከር ሰላም ጉዳይ በማህበራዊ ጉዳይ መነጋገር ያስፈልጋልና የእናንተ ሐሳብ ለሀገር ግንባታ ለትውልድ ግንባታ ትልቅ ሚና አለው በተለይ አሁን የምንገኝበት ወር ዛሬ ሰኔ 1 ነው ለሚቀጥለው በጀት አመት እቅዳችንን እያዘጋጀን ያለንበት ወቅት ነው ዛሬ ከናንተ ምን ሰማቸው አስተያየቶች ከክፍለ ከተማ ከወረዳ ጀምሮ በተዋያችሁት የሰነዘራችሁት ሐሳቦች ለሚቀጥለው በጀት አመት የእቅዳችን ግብአት ነው ከናንተ ጋራ ተዋይተን ተነጋግረን ማቀድ ስንሰራም ደግሞ በጋራ መረባረብ ያስፈልጋልና ሁለተኛው የሰራናቸው እና ውጤት ያስገኙ ስራዎች አሉ የናንተንም ተጠቃሚነት ያረጋግጡ ያለናንተ ተሳትፎ የተሰራ ምንም ነገር የለም በሐሳባችሁ ደግፋችሁ ስራው እንዲፋጠንና ውጤታማ እንዲሆን በጉልበታችሁ በእውቀታችሁ አካል ሆናችሁ አብረን ሰርተን ውጤት አምጥተናል ነኝ ያመጣናቸው ውጤቶች ከዚህ በላይ መጠናከር አለባቸው ከዚህ በላይ የህዝብን ተጠቃሚነት የናንተን ተጠቃሚነት እያረጋገጡ መሄድ ያለባቸውና በዚህ ላይም ተግባቦት መፍጠር ተገቢ ስለሆነ ነው በጥቅሉ ሌሎች መታነሷቸውንም ሐሳቦች ጥያቄዎች አዳምጠን ምላሽ ለመስጠትም ጭምር የተዘጋጀ ነው እንደምታውቁት መንግስታችን ፓርቲያችን ብልጽግና ህዝብ ያዳምጣል ለዚህ ነው በየአመቱ እንደዚህ አይነት መድረኮችን የምናካሂደው በተለይ ወደ አመቱ ማጠቃለያ አካባቢ እንደዚህ አይነት መድረኮችን የምናካሂደው ህዝብን ማዳመጥ የሚሰራው ለህዝብ ነው የሚሰራው ከህዝብ ጋር ነው ስለዚህ ባለድርሻ ያልሆነ አካል የለም ባለድርሻ የሆኑት የህብረተሰብ ክፍሎች ሁሉ እንደየ አደረጃጀታቸው ሰሞኑን ሲወያዩ ነው የከረሙት እንደየሙያቸው እንደየአደረጃጀታቸው ሐሳባቸውን ስናዳምጥ አስተያየታቸውን ስንይዝ ነው የከረምነው ተዋይተን ብዙ ጉዳዮች ላይ ተግባቦት ላይ ደርሰናል አሁን ያለንበት ምዕራፍ ደግሞ ለኢትዮጵያ ትልቅ የማንሰራራት ምዕራፍ ነውና የበለጠ ከህዝባችን ጋራ መግባባት አብሮ መስራት እልህ መግባት ለውጥ ለማምጣት ለተቀን መሮጥ የተመጡ ለውጦች ደግሞ በትክክል ህዝብ የሚጠቀምባቸው እንዲሆኑ ማድረግ በተገቢው ሁኔታ መመራት አለበትና ዞሮ ዞሮ ምን መራው አብረን ነው ማለት ነው ስለዚህ ከዚህ በላይ ጊዜያችሁ መውሰድ አልፈልግም አስተያየት እንድትሰጡ ጥያቄዎቻችሁን እንድታነሱ በየክፍለ ከተማው እድል ሰጣችኋለሁ ሀገራችን ብዙ ተግዳሮትን ቢኖራት ብዙ ጣውረዶችን ቢኖራት ነገር ግን ችናገር ለማሻገር የለፋችሁት ዋጋ ቀን ከሌሊት ስትለፉ የሚታይ የሚጨበጥ የሚታይ ነገር አይተናል እጅግ አድርገን እናመሰግናለን ቀዳማዊ ህፃናትን
የልጅነት እድገታቸው አይምሯቸው ስነ ልቦናቸው አካላቸው ዳብሮ ዛሬ የምናያቸው በየቦታው የመዝናኛ ስፍራ በየቦታው እንደ ልባቸው ቦርቀው ያድጉ ትላንት ከነበረባቸው ማነቆ ከናጀርባ ለማውረድ የጥዬ ልሂድ የምትልና ዛሬ እፎይታ አግኝታለች። እጅግ አድርጌ አመሰግናለሁ። እንደደኖ ትምህርት ቤት ውስጥ ነው የምሰራው። የአስተዳደር ሰራተኛ ነኝ ኤሌመንታሪ ስኩል ውስጥ። ልጆች ምገባ ከመጀመሩ በፊት ምን አይነት እንደነበረ ከነሱ በላይኛ ታመም ነበር። በፐርሰንት ምን ቆርጣት ደሞዛችን እንኳን ለባሰባቸው በየክፍሉ ተማሪ እንኳን ቢባል የማይሆን ነገር ሆኖ ምዝገባ ላይ በርካታ ልጅ ሆኖ በረሃብ ምክንያት በመጣማት ምክንያት ብዙ ትምህርቶቻቸውን ትተው የተቀመጡ ህፃናት ዛሬ ግን ግቢው በህፃናት ተሞልቶ ቦርቀው ተምረው ነገን ሀገርን እንዲያስቀጥሉ ትውልድን የታደጋችሁ እናንተ የኢትዮጵያ ምርጥ ልጆች እጅግ አድርጌ አመሰግናለሁ። ያለቀሰች እናት እንባዋ ታብሷል። ዛሬ ልጅ ታይዝሎ አይኬድም። ትምህርት ቤት ውስጥ ዴኬር ይተኛሉ፣ ይጫወታሉ። አካባቢያችን ላይ እሁድ እሁድ መንገድ ተዘግቶ ልጆቻችን ይጫወታሉ። ታዲያ ከዚህ በላይ ምን መታደል አለ? ምን እድል አለ? ምንድነው ትውልድ በዚህ ደረጃ ከታየ ምንድነው የቀረብንኛ? ምንም አልቀረብንም። እጅግ አድርጌ አመሰግናለሁ። ክቡር ከንቲባ እንቅልፋቶ ለሊት ጎዳና ላይ ህዝባዊ ሰራዊት ማነው ሰላም ሰራዊት ነኝ አጋጥሞታል። ሁሉ ጊዜ እንገናኛለን በልማት የካ ወረዳ 3 እንግዲህ የወንዝ ዳርቻ ልማት ላይ ነው አያታለሁ። ይሄን ዋጋ መክፈል የዚህ ዘመን እግዚአብሔር ሊታደገን ሲፈልግ እርሱ ነው ወደዚህ ምድር አምጥቷል። እጅግ አድርጌ አመሰግናለሁ። ኮሪደሮች ዛሬ ለሀገራችን ህዝብ ብቻ ሳይሆን ለዓለም ትንግርት ሆኗል። ባላደጉ ሀገር 30 ዓመት ባደጉት እንኳን በ10 ዓመት የሚገመተውን 5 ዓመት ባልሞላ ታሪክ አይተናል። ታሪክ ነው። ቀንና ሌሊቱን መለየት እስኪያቅተን በብርሃን የተንጸባረቀች ከተማን አይተናል። ስለዚህ እጅግ አድርገን እናመሰግናለን። አገራዊ አጀንዳ የሌላቸው የፖለቲካ የከሰሩ ፖለቲከኞች ዘመናቸውን እንዲሁ የፈጁ ከጎን ሆነው ደግፎ ሀገርን ከማሻገር ይልቅ በብዙ ትችትና በብዙ ትንኮሳ ቺን ሀገር ሊያሸማቅቁ መሪዎቻችንን የደከሙትን ዋጋ ሊያሳጡ ይጥራሉ። ግን አንድ ነገር አለ። እግዚአብሔር ከቀናዎች ጋር ቀና ነው፣ ከጠማማዎች ጋርም እንደዛው። እግዚአብሔር አምላክ ግን ለእናንተ አቅም ጉልበት ሆኗል። እናንተን እዚህ አብቅቷል። እግዚአብሔር ይመስገን። ምድሪቷን የታደገልን እናንተን ያመጣልን እግዚአብሔር ስለሆነ እግዚአብሔርንም እናመሰግናለን። እንደ ሴት በጣም ተጠቅመናል፣ ተለውጠናል። በጣም ከፍተኛ ብልጽግና በቃ በራስ መተማመን ይጨመረልን የዚህ አመት ለውጣችንን ያው ሁላችንም ከሁኔታችንም ያስታውቃል፣ መናገር አይጣበቅብንም። እና የተከበሩ ክብርት ከንቲባችን ለሁሉም ለተደረገልን ነገር በልጆቻችን በትምህርት ቤት በመገባው በብሎክ ደረጃ ደግሞ ለማህበራዊ መጠቀሚያ ለብዙ ችግራችን መፈታት ያው የርሱ አስተዋጽኦ ጉልህ ነው። እርሱ ባያበረታቱልን አቅጣጫውን ባያወርዱልን ተጠቃሚ አይደለንም። የብዙአችን የጓዳ ችግራችን የተቀረፈው በእርሱ ዘመን ስለሆነ በጣም አመሰግናለሁ። ካሳንችስ ላይ የተሰራ ስራ እኔ ራሱ ጠፋብኝ። ሰፈሬ እኔ አዲስ አበባ ነው ተወልጄ ያደግኩት፣ ግን ካሳንችስ እስኪ ጠፋብን ድረስ ነው የተቀየረው። ስለዚህ ይሄ ሁላ በማን ነው? በአንቺ ምክንያት ነው። አንቺ ለኛ እኛ ላንቺ ነን ሆነን የሰራ ነው ማለት ነው ልማታችንን። በሁለተኛ ደረጃ ደግሞ በትምህርት ቤት ጉዳይ ላይ ብዙ ጊዜ ነው ያነሳዋለሁ። ትምህርት ቤት ጉዳይ ብዙ ተማሪዎች አሁን ለምሳሌ እኛ ግቢ 2 ልጆች ያሏት አለች። 2 ልጆቿን መቀለብ የማትችል ሴት ትምህርት ቤት ውስጥ ግን አብይ ከመጣ በኋላ ብልጽግናችን ከመጣ በኋላ ዩኒፎርም አልብሶ አብልቶ አጠጥቶ ታንከባክቦ እንቁላል በልተው ማያውቁ ልጆች እንቁላል በልተው ዩኒፎርም መግዛት የማይችሉ ወላጆች ዩኒፎርም ተገዝቶላቸው ደፍተር ተገዝቶላቸው ይሄ ሁላ በማን ነው? በብልጽግና ነው። ይባልም የሚያሰኝ ነው። ስለዚህ እኛ ሴቶች ተጠቃሚ ሆነናል። አሁንም ለወደፊትም እኛ ጥቅማችንን ይዘን ነው መጓዝ ያለብን። ጥቅማችን ሰላም ነው። ሰላማችንን ይዘን ከናንተ ጎን ሆነን መስራት ነው የምንፈልገው። በሁለተኛ ደረጃ ደግሞ
የቀነጨረ ህፃናት በአካባቢያችን ላይ አንዳችም የለም። ምክንያቱም ሴቶችና ህፃናት ዞራ እርጉዝ የት ሰፈር ናት ያለችው የት ናት ያለችው እርጉዝ ሴት ብላ ከእርግዝናዋ ጀምሮ እስክትወልድ ድረስ የተመጣጠነ ምግብ እየሰጠች ብርቱካን ሙዙን እየሰጡ ዘይት ሁሉ ነገር እየተሰጡ አሁን አንዳች ሴት ያረገዘች ሴት የምትቸገርበት አንዳች ነገር የለም። ይሄም በእናንተ ምክንያት ነው ያየነው። ለሚኩራ የተሰራው ስራ ልዩ ነው። በደንብ እንዲመሰገን አንቺ እንድትመሰገኝልን በጣም እፈልጋለሁ። ይሄ ብቻ አይደለም። ብዙ ስርዓት ሴቶች አሁን በለሚኩራኝ ለሚንጀራ ላይ ብዙ እህቶቻችን ጥሩ ስራ ተፈጥሮላቸው እየሰሩ ነው። በየልማት ኮሊደሩ ደግሞ ሴቶች ሽንት ቤት ሻሂ ቡና ይያሉ ተደራጅቶ ጥሩ ስራ እየሰሩ ያሉ ሴቶች አሉ። ውስጣችን በጣም ደስተኛ ነን። ወላሂ እንደ ማህበራዊ ጉዳይና ሴቶችና ህፃናት ማንኛውም ሴት በብሎክ ላይ ተመልምላ ያልተረዳች መጋገር ያልተሰጣች ቺፕስ መጥበስ ያልተሰጣት ልጆች ህፃናት እንዳይቀጭጩ አልታደለለት ከ3 ወር ጀምሮ ይታደልላቸዋል ይቀለባሉ። ይሄንን ያየነው ባን ነው በዛሬ ጊዜ ነው። እስከ ዛሬ አላየንም። እኔ አሁን በዚህ እድሜ 2-3 መንግስት አይቻለሁ ግን አላየሁት። አሁን ነው ያየሁት። ስለዚህ ይሄ ነገር ምንድነው? መሪው ደና ሲሆን ደና ነገር ይወርዳል። አገራችን ለምታለች ውበት ሆናለች። ሌሊትን ቀንና ሌሊት አይታወቅም። ክብርት እናታችን ወይዘሮ አዳነች አበቤ ምን ያህል መታደል ነው ካለቀሱት ጋር ማልቀስ፣ ምን ያህል መሰጠት ነው ከታረዙት ማልበስ፣ ምን ያህል መገኘት መባረክ ነው ከኮሰሰ ቤት በበጎ ፍቃድ ቤት ማደስ፣ ምን ያህል መቸር መሰጠት ነው ለሴቶች አምባርና እንቁ ሆነሽ እንዲ ጎልተን እንድንናገር ያደረግሽን እስትንፋሴያችን ተምሳሌታችን ክብርት አዳነች አበቤ እምዬ እናታችን ለዘላለም ከፍ በይ። በአሁን ሰዓት የመጀመሪያ እድለኛ ሴት ማለት በአሁን ሰዓት ነው። ለምን ቢባል ለልጆቿ በትምህርት ደረጃ በዩኒፎርም ደረጃ በምገባ ደረጃ ዛሬ ምን አይነት ምግብ እንደሚበሉ ነው ከቤት አስበው የሚወጡ። ዛሬ ድፍን እንቁላል ነው ዛሬ እንደዚህ ነው ብለው ነው እዛ ጋር የሚሰሩ የሚመግቡ እናቶች ሳይሆን እኛ ምናስበው አንቺ ነው። አላህ እድሜና ጤና ይስጥሽ። በእኛ ራሱ በትምህርት ቤት አሁንም ከትምህርት ቤት አልወጣሁም። በእኛ ትምህርት ቤት እንኳን ከ92 ተማሪ ያላነሰ በአንድ ክፍል ይማር ነበር። ነገር ግን ባንቺ ብርታት በ3 ወር ባልበዛ ድጋሚ ቦታ ሰርተሽ የተሻለ ቦታው ተሰርቶ አሮጌውን አዲስ ይሁን በአዲስ እንዲመስላቸው ሁላቸውም ይማሩ ብለሽ ዛሬ ወደ 45 ደርሰዋል። ምስጋና ጉልበት ነው። ከምንም በላይ ጉልበት ነው። ይሄን የሚመሰገነው ነገር ያየነውና የሰራሽው ነገር ስለሆነ ነው። መሰግንሻለን። ሌላው ደግሞ አሁንም ከዛው ሳልወጣ የኛ ክፍለ ከተማ የሆስፒታል አልነበረን ተስፋ ነበረ። 15 ዓመትም ታቅዶ ቀረ 10 ዓመትም ታቅዶ ቀረ። ባንቺ ግን ባንቺ ስራ ባንቺ ትጋት በዚች 5 ዓመት መሰረት ድንጋይ ተጥሎ ኮልፌ ቤተል አካባቢ ያለውን ሆስፒታል በጣም በአፋጣኝ የራሳችን ክፍለ ከተማ ነው። ዛሬም በታክሲ ስንሄድ ተጨምሮ ነው የምናገኘው። ነገም በታክሲ ስንሄድ ሌላው ቀለም ተቀብቶ ነው የምናገኘው። በጣም በዚህ ውጤታማ ነሽ። ትልቅ ውጤት ነው ያገኘነው። የተለያየ ነገር የተለያየ ስራ የተለያየ ህገወጥ የተለያየ ደላላ አስቦት ነበር ያቺን ቦታ። ባንቺ ዘመን ግን ለዚህ ደርሰዋል። ለኛም ለክፍለ ከተማውም ለከተማውም ትልቅ ውለታ ነው። እናመሰግናለን። እኔ የተማሪ ምገባ
እያንዳንዳችንን ጓዳ የፈተሸና የእናቶችን እንባ በጣም ያበሰ ዩኒፎርም ድሮ ትምህርት ቤት ለማስገባት ልጆቻችን መስከረም ሲመጣ እንዴት ነበር የምንጨናነቀው። ዛሬ ግን ሁሉም ሸክማችንን በእናንተ ላይ ትተን ይሄው ዛሬ ልጆቻችንን መላክ ብቻ ነው የኛ ስራ። እግዚአብሔር አምላክ ሙሉ ጤና ረጅም እድሜ ይስጥልን። ያቃቂ መንገድ ሳየው በሁለት ጫማ ነበር የምንሄደው። ዛሬ እህቶቼ ብዙ አንስተዋል። ግን እኔ ስወጣና ስገባ ማየው ክፍለ ከተማዬ ወረዳዬ ላይ የተሰሩ ስራዎች በዚህ ለውጥ የተሰሩ ስራዎች እጅግ በጣም አስደማሚ አፍ የሚያስይዙ ነገሮች ስላሉ ነው። አሁንም እግዚአብሔር አምላክ ረጅም እድሜ ሙሉ ጤና ይስጣችሁ። ይሄን የሰራችሁ እጅግ በጣም ብዙ ተሰርቷል በማህበራዊ ዘርፍ። በተለይ ደግሞ ሴቶችን ተጠቃሚ ያደረጉ በበጎ ፍቃድ ስራዎች፣ ሰው ተኮር ስራዎች፣ በኢሲዲ ስራዎች፣ በተለይ ደግሞ በአሁኑ ጊዜ ደግሞ በሴፍትኔት ላይ ሴቶች ተጠቃሚ እንዲሆኑ የተሰራው ስራ እኛ ሴቶችን እጅግ ጠቅሞናልና ከልብ እዚህ ላይ እንድናመሰግን ፈልጋለሁ። ክብርት ወይዘሮ አዳነች አበቤ ምስጋናው ያንሶታል። እኔ አንቱ ስል ክብር ነው እንጂ ወይ ከኔ እድሜ በላይ ሆነው አይደለም ክብርት አዳነች አበቤ። ስለዚህ የሚሰሩት ስራ 724 ከራሶት አልፎ እታች ክፍለ ከተማ ወረዳ ላይ ወርዶ አመራሮች የርሶን መሪነት የርሶን ትልቅ ቅቡልነት ተቀብለው ስራ እየሰሩ ያሉበት ሁኔታ ነው። አይን ላየው አይን ያያል ማለት ነው። አላይም ያለ ግን መብቱ ነው አለማየት ማለት ነው። የተሰሩ ስራዎችን ለምን እያንዳንዱን የክፍለ ከተማም የወረዳም አመራሮቻችን እኛ ሴቶችን ነገ ስብዕናችን ከምንም በላይ እንዲገነባ በቁርጠኝነት ላይ እንድንታገል እያደረጉ ነው ያሉት። ይሄም ሲሆን የተሰሩትን ስራዎች ልቅም አድርገው አንድ በአንድ እያስጎበኙን እያየን እኛ ደግሞ ላላዩት ምስክር እየሆንን ነው ያለነው። አሁንም ለክብርት አዳነች አበቤ ትልቅ ክብር ምስጋና ላቀርብ ወዳለሁኝ በክፍለ ከተማዬ ስም። በመኖርበት አካባቢ አሁን የኮሪደር ልማት ወንዝ ዳርቻ በሚለማው ቦታ ላይ ሰው ሲሞት አስክሬን በሸክም ነው የሚወጣው። አዲስ አበባ ነው እንግዲህ ሲታመም በሸክም ነው የሚወጣው። እሳት አደጋ ገደል ግቡ ነው እስከ ስሙ ሰፈሩ እና መኪና አይገባም። ሰው ሞተ በሸክም ታመመ በሸክም እሳት ቢቃጠል እንኳን መጥፊያ የሌለበት ብዙ ታሪክ አሳልፈናል። ይህን ታሪክ ማን ቀየረው? እናንተ ሌላ አይደለም። ከጎኑ ስለሆኑ ላገዙት ቁርጠኛ አመራሮች ከታችም ከላይም ላሉት ሁሉም ባንድ ባናየውም ነገር ግን እንቅልፍ ላጡ እችን ሀገር ሊያሻግሩ ለታገሉ ሁሉ ክብር ምስጋናን እቸራለሁ። አመሰግናለሁ። ሌላው በየደረጃው ስንወያይ የመጣንባቸውን አጀንዳዎች ማንሳት ፈልጋለሁ። የቤት ኪራይ ዋጋ ከጊዜ ወደ ጊዜ መጨመር፣ ሴቶች ቤት ኪራይ መክፈል መኖር የቸገረን ስለሆነ የምን ታስቧል? አሁን ኮንዶሚኒየም ቤት ከበፊት ጀምሮ ቆጥቦ እጣ ያልወጣላቸው እናቶች፣ አባቶች፣ ደካሞች አሉ። ያ ችግር እንዴት ነው የሚቀረፉ? እንደ ኮልፌ በጣም ደካማ ህብረተሰብ ነው ያለው። በጣም የህዝብ ብዛት ነው ያለው። በቤት አጥነት ግን ከፍተኛ ችግር ነው ያለው። የቤት ጥያቄዎች መጀመሪያ መረጃ ልስጣችሁ። በእነኚህ የለውጥ አመታት በሰባቱ አመታት ውስጥ 270 ሺህ ቤቶች አልቀው ለአገልግሎት ክፍት ተደርገዋል። እነኚህ 270 ሺህ ቤቶች በመንግስት ብቻ የተገነቡ አይደሉም። የትም ሀገር ብትሄዱ መንግስት ብቻውን ቤት እየገነባ ለዜጎች ቤት አያዳርስም። የሚገባቸው ብሎ የሚለያቸው የማህበረሰብ ክፍሎችን እየለየ መግዛት የማይችሉ መስራት መገንባት ለማይችሉ የሚያቀርባቸው ቤቶችን ይሰራል መንግስት። ሌላው ደግሞ እንዲሰራ ምቹ እድል ነው የሚፈጥረው። በሪል ስቴት፣ በማህበር፣ በግለሰቦች፣ መንግስት በጋራ መኖሪያ ቤቶች፣ በበጎ አድራጎት የሰራቸው ቤቶች ተደምረው በዚህ የለውጥ አመት ዳታው አለን በየቦታው 270 ሺህ። ባለፉት አመታት በ5 አመት አይደለም በ15 አመት 270 ሺህ አላለቀም በዚህ ከተማ ላይ የግለሰቦችን ጭምር ደምረን ስላልተሰራ አይደለም። ከዚህ ውስጥ
ከለውጡ በፊት የተጀመሩ የጋራ መኖሪያ ቤቶች አሉ በመቶ ሺህ የሚቆጠሩ እነሱንም ጨምረን ቆጣቢዎቻችን ስንት ናቸው ብለን መረጃ አጥርተን በተለይ ንቁ የሆኑ እየቆጠቡ ያሉ ቁጠባቸውን ያላቋረጡ አካውንታቸውን ያልዘጉ ቆጣቢዎች ወደ 650 ሺህ የሚሆኑ አጥርተን ያዝን በወቅቱ የጋራ መኖሪያ ቤቶች ወደ 139 ሺህ ነው ግማሹ የተጀመሩ ግማሹ ጅምር ላይ ያሉ ግማሹ ደግሞ ማጠናቀቂያ ስራ የቀራቸውንም ሁሉንም ደማምረን ያልተላለፉ የተባሉ ቤቶችን መሰረት ላይ የነበሩትን ሁሉ ችግሮቻቸውን ፈተን አጠናቀን እነኚህም ቤቶች በሁለት ዙር እጣ አስተላልፈናል 2011 እና 2014 ወደ 650 ሺህ የነበረው ቆጣቢ አሁን ጥርት ያለ ዳታ 540 ሺህ 30 ሺህ አካባቢ ነው ያለን የተጠናቀቀውን ቤት አስተላልፈናል ግልጽ በሆነ ላይቭ እየታየ የቆጣቢውና የተጀመረው ቤት ፕሮግራም ግን አይገናኝም ቁጥሩ በአጠቃላይ የጋራ መኖሪያ ቤቶች አዲስ አበባ ውስጥ ከመጀመሪያ ከተጀመረበት 1997 ጀምሮ እስካሁን ድረስ እኛም ያጠናቀቅናቸው የሰራናቸውን ጨምሮ 320 ሺህ ቤቶች አካባቢ ነው የተሰራው በ33 አመት ውስጥ ማለት ነው እስካሁን የለውጡንም ደምረን የተመዘገበው ሰው ግን 1 ሚሊዮን ህዝብ በላይ ነው ከዚህ ከ1 ሚሊዮን ህዝብ በላይ ግማሹ እየተወ ቁጠባውን ግማሹ ቤት አግኝቶ ወደ 650 ሺህ የሚሆን ነው የተረከብነው በለውጡ ጊዜ ከዛው የተጠናቀቁትን በይፋ እጣ አስረክበናል ሌሎችን ለመስራት እንደ ቀድሞ የባንክ ብድር የለም ወዲያውኑ በዛ ልክ ለመጀመር የለም 56 ቢሊዮን እዳ ነው አዲስ አበባ አስተዳደር የኮንዶሚኒየም እዳ የተረከበው እኛ ጋር ያለ መረጃ አይደለም ንግድ ባንክ ጋር ያለ መረጃ ነው 56 ቢሊዮን እዳ ነው ያልተከፈለ ይህንን 56 ቢሊዮን እየከፈልን መተን የንግድ ሱቆቹንም እጣ ያወጣን አሁን ያስተላለፍናቸው መላቸው ቤቶችም ቅድመ ክፍያዎች የነሱም ቅድመ ክፍያ ሲጨመርበት ሌሎች ታክቲኮችንም ተጠቅመን እየከፈልን ከስር ወደ 30 ቢሊዮን አወረን ነው ያው ይወልዳል ደግሞ ተከፍሎ እስካላለቀ ድረስ እንደምታውቁት ንግድ ባንክ ሊሰርዝልን አይችልም የግሉ አይደለም ያው የቆጣቢዎች የባለ ሀብቶች የመሳሰለ ገንዘብ ነው የሚይዘው የተበላሸ ብድር አለባት ከተማው በወቅቱ ያልተከፈለ ሳይሰሩ የተከፈለባቸው ህንጻዎች እኮ አሉ ቤት ተላልፎ ዋጋው ለመንግስት ያልተከፈሉ ቤቶች አሉ ስናጠራቸው አጥርተን እኮ በሚዲያ ተናግረናልኛ እነኚህ ወደ 20 ሺህ የሚደርሱ ቤቶች መንግስት ለንግድ ባንክ ገንዘብ አልከፈለባቸውም አሁን ቤት ውስጥ የሚኖሩትን እንዳንጠይቅ ገዝተው በተለያየ መንገድ ያገኙት ህጋዊ ናቸው እንዲህ ያለ እዳዎች አሉ ቤቱ የተሰራበት እዳ መንግስት ነው ጋራንቲ የሚሰጠው ዋስትና የሚሰጠውና እየከፈልነን ያለ ነው ስለዚህ ይሄን የተበላሸ ብድር ሳንከፍል ሌላ ብድር አይሰጥም ባንክ እሱም ብቻ ሳይሆን ኢኮኖሚው ተንገራቅጮ ስለነበረ ባንኩ ራሱ የዳነውና የተነሳው በኢኮኖሚ ሪፎርም ነው ምን የለውጡ ዋዜማ ላይ የፌደራል መንግስት ደሞዝ መክፈል አቅቶት እንደነበር አይታወቅም መናገር አልፈልግም ነበር በዚህ መድረካውን ነገር ግን ሁሌ ጥያቄው ነው ስለሚመጣ አንዳንድ ጊዜ ደግሞ መረጃዎችን በግልጽ ካላነሳን በስተቀር እየሰራን ያለውን ታግሶ ለመጠበቅም ያስቸግራል እና ያለውን በትክክል ህዝቡ ጋር ድርሰናል ከነኚህ ከ270 ሺህ ቤቶች ውስጥ 39 ሺህ ቤቶችን የሰራነው በበጎ አድራጎት ነው የዘንድሮን ጨምሮ በበጎ አድራጎት ለምነን ባለ ሀብቶችን አስተባብረን መሬት አቅርበን ውሃ አቅርበን ብረት ድንጋይ ያቀርበን እነሱ ደግሞ ገንዘብ አድርገው አንድ ላይ በጋራ ሆነን እናንተ የደሃ ላላችሁት ማህበረሰብ አድርሰናል ቀደም ስታመሰግኑበት የነበር ሁሉንም ማዳረስ ነው እንጂ ያቃተን አላረፍንም ማለት ነው ሁሉም ደግሞ ማዳረስ አይቻልም ቀደም ተከተል ማስያዝ ችግሩ ትንሽ ጥልቅ ስለሆነ ጊዜ ይፈልጋል አሁንም ወደ 100 ሺህ ቤቶችን አስጀምረናል የ100 ሺህ ቤቶች በብድር አልጀመርንም እንደከዚህ በፊቱ በብድር አልጀመርንም በሀብት ያላቸው ገንዘብ ያላቸውን ሰዎች አስተባብረን እኛ መሬት መንገድ መብራት ውሃ የመሳሰሉትን መሰረተ ልማቶች እየሰራን
ባለሀብቱ ደግሞ ገንዘቡን ይዞ ከመንግስት ጋራ በጋራ በመሆን አንዳንድ አቅርቦቶችን ጨምረንላቸው በጋራ እየሰራን ነው። በዚህ ፕሮግራም ውስጥ መንግስት የራሱን ድርሻ ወስዶ ሌላ ነገር ማዋል አይፈልግም። የቤቱ ዋጋ መቀነሻ አድርጎ ሰዎች ቤቱን መግዛት እንዲችሉ ማስቻያ ነው ማድረግ የሚፈልገው። ገብቷቸዋል እምለው? ለምሳሌ እንደ መንግስት 30 ድርሻ 35 ድርሻ የመሳሰሉት አሉን በእነኚህ በሚሰሩት ውስጥ እነኛም ቤቶች ወስደን ለተወሰነ ሰው ብንሰጥ የተወሰነ ሰው ተጠቃሚ ሊሆን ይችላል። ግን በዛ ፋንታ በአሁኑ ወቅት የቤት ዋጋ ወደ ስለሚችልና በተለይ መካከለኛ ገቢ ያላቸው ዝቅተኛ ገቢ ያላቸው የመንግስት ሰራተኞች ስለማይችሉት የኛን ድርሻ እንደ ድጎማ የቤቱ ዋጋ መቀነሻ እንዲውል አድርገን መንግስት ከዚህ ድረስ ነው ጥረት እያደረገ ያለው። እዳችንን ደግሞ ትንሽ አቃለን ባንኮችም ጠንከር ሲሉ አሁን ወደ 120 ቢሊዮን የሚሆን ብድር አቀርባለሁ ሲል ንግድ ባንክ ሰምታችኋል። ቆጥቡ አልናቸው። የመንግስት ሰራተኞች እስከዛሬም እየቆጠባቸው የኖራችሁት አሁንም መቆጠብ የምትችሉ ከችግራችሁ ላይ ቆጥቡ፣ ከጎዶሏችሁ ላይ ቆጥቡ። ጨከን ካልተባለ ችግር አይታለፍም። እናቶች ለእናንተ አይናገርም። ትንሿን ለብዙ ቤተሰብ እንዴት አብቃቅጣችሁ ቤተሰብ እንደምታንጹና ቤተሰብ እንደምታስተዳድሩ ይታወቃል። ከዚህ የተረፈ የሚባል ነገር አሁን ማንም አለው ብለን አይደለም የና አማራጭ ያቀርብነው። ዝም ካልነ ችግሩ ትንሽ ስለሚከርም እድሜው ስለሚያረዝምብን ነገር ግን የሚችሉት እንኳን አማራጭ እንዲያገኙ ነው። የአማራጭ ደግሞ ለማይሰራላቸውና ምንም መቆጠብ ለማይችሉት እያደረግን ያለነው በበጎ አድራጎት እና የቁጠባ ቤቶች በክራይ የሚቀርቡ ቤቶችን በሰፊው እየሰራን የተወሰኑ ሰዎች ደግሞ በክራይ ቤት እንዲያገኙ የክራይ አማራጮችን እናቀርባለን። ልክ የቀበሌ ቤቶችን እንደምናቀርብላችሁ ማለት ነው። በማህበር መስራት የሚችሉት ደግሞ ራሳቸው ተደራጅተው ራሳቸው በማህበር መስራት እንዲችሉ አሁንም ወደ 40 እንደዚህ የሚሆኑ ማህበራት ተደራጅተው ወደ ተግባር እየገቡ እንደሆነ አውቃለሁ። በእነኚህ ሁሉ አማራጭ ነው። በአራተኛ እና በአምስተኛ ደረጃ በሪል ስቴት አቅም ያላቸው የደሃውን ድርሻ እንዳይጋፉ በሪል ስቴት ቤት እየተገነባ አቅርቦቱ እንዲጨምር ማድረግ፣ በግላቸው ቤት መገንባት የሚችሉት ደግሞ መገንባት እንዲችሉ ማስቻል ነው። ግልና ግልም ደግሞ መሬት ያለውና ቤት ያለው አዲስ አበባ ውስጥ እነኚህ የድሮ ቤቶች ያሏቸው ገንዘብ ግን በቂ የሌላቸው በርካታ ነዋሪዎች እንዳሉ አይተናል። እነሱን ገንዘብ ካለው ጋራ የህግ ከለላ ኖሯቸው በጋራ ሆነው በአጋርነት ሰርተው የቤት ባለቤት እንዲሆኑ የገቢ ማስገኛም ጭምር እንዲያገኙ ገንዘብ ያለው ደግሞ መሬት ተቸገርኩ ከሚል ከነሱ ጋራ ሰርቶ ወደ ላይ መስራት ይቻላል። ስለዚህ አንድና ሁለት ቤት ብቻ ባለበት ቦታ ላይ 20 30 40 ቤት መስራት ስለሚቻል ማለት ነው። እንደዚህም ጭምር አሁን እዚሁ ካዛንቺስ ላይ ሰርተው ውጤታማ የሆኑ አሉ። እነኚህን አምስቱንም አማራጭ አቅርበናልና አይዟችሁ ከፊታችን ያለው ጊዜ ብሩህ ተስፋ የሞላበት ነው። ችግራችን እስከ መጨረሻው አይደለም ከኛ ጋር የሚቀጥለው እየተቀረፈ የሚሄድ ነው። አሁንም እየቀረፍነን ያለነው ወደፊት ደግሞ ከፊታችን ባለው ጊዜ በተሻለ ሁኔታ እየቀረፍን የምንሄድበት ነው። የጣሊያን ሰፈር በሊማት የሚነሱ ሰዎች እቃችን አስረን እንዳራዳ ነው ማነሳ እቃችን አስረን ቁጭ አድርገን ወደ ኋላ ተጎትቶብናል የሚሉ ሰዎች አሉ። እሱስ ነገር እንዴት ታስበዋል? እዚህ በተረፈ እግዚአብሔር ፈጣሪ ሰላምን ያወርድልን፣ ሀገራችን ሰላም ያድርግልን። አመሰግናለሁ። የኮሪደር ልማት ቢመጣ የት እንገባለን? ቀድሞ ቤት ይሰጠን ይላሉ ላሉት ከአዲስ ከተማ ነው መሰለኝ ነው አራዳች ኮሪደር ልማትማ ቤት ነው የሚሰጠው፣ ቤት አያሳጣም። የኮሪደር ልማት ከኮሳሳ ጎጆ ውስጥ ከላስቲክ ቤት ውስጥ ከደባል በብዛት ህዝቡ በጥገኝነት በተለያየ መንገድ ተጨቁኖ ከሚኖርበት ቢያንስ መጠለያ ቤት ደግሞ ኖሯችሁ ባለመብት የሆናችሁን ጽድት ያለ ቤት ማብሰያ፣ መጸዳጃ፣ መኝታ ያለው መብታችሁ ተከብሮ የሰው ክብር ተጠብቆ የምትገቡበት ቤት ነው የተሰጠው እና እየተሰጠ ያለው። አሁንም ቢሆን እኛ በኮሪደር ልማት የምናነሳው አካባቢ ካለ መጀመሪያ ቤት ነው የምንገነባው።
በቅርብ ጊዜ ግን በአዲስ የምንጀምረው የለም። ሰፊ የቤት ስራ ፕሮግራም ስለጀመርን ቀጥሎ ያለው ርብርባችን ደግሞ ቤት ላይ ነው። ቤት መገንባት ላይ ነው። እንዳያችሁት ቤት አዘጋጅተን ነው እስካሁን ያሉ ኮሪደሮችን የሰራ ነው። አሁን የሚቀጥለው በጀት ዓመት በጀታችንም አብዛኛው ስራ ርብርብ ቤትና የውሃ የመጠጥ ውሃ አቅርቦት ላይ ነው። ከገበያ መረጋጋት ጋር መንግስት የተለያየ ስራ ቢሰራም ኑሮ ውድነቱ ከጊዜ ወደ ጊዜ እየጨመረ ነው። በተለይ ሴቶች ላይ በበለጠ ጫና እያሳደረ ነውና በቀጣይ ምን ታስቧል ነው? የኑሮ ውድነቱን ለመቀነስ እየተሰራ ያለው የሰንደይ ማርኬት የእሁድ ገበያዎች አሉ። እንደው ተጨማሪ ቢሆን ሸማችም ከማህበረሰቡ ከነጋዴው ትንሽ የማይለያይ ዋጋ ነው ያለው። እሷን ታሳቢ ቢደረግልን። የኑሮ ውድነትን በተመለከተ እንደምታውቁት በየቦታው የሸማቾች ሱቆችን አደራጅተን ቁጥራቸውንም አብዝተን ሪፎርም እንዲደረጉም አድርገን አደረጃጀቱን እያስተካከልን ለህዝብ በድጎማ የሚቀርበውን የምግብ ፍጆታዎች የሚሸጡ የሚለውጡ ዋጋ እየቀያየሩ ለራሳቸው ጥቅም የሚያደርጉትን ጨከን ብለን እያስተካከልን ከእናንተ ጋር የሸማቾች ሱቅ ተመጣጣኝ ዋጋ ማቅረብ እንዲችሉ ማስቻል ነው። አሁንም ያልጠሩ ቦታዎች አሉ። እናንተም እንዳነሳችሁት እሱ የምታግዙን በዋናነት እናንተ ናችሁ። ትክክለኛ ጥቆማ፣ ትክክለኛ ተጨባጭ የሆነ መረጃ ስጡን፣ እናስተካክላለን። የሸማቾች ሱቆች አሁንም እንዲበራከቱ እንሰራለን። እንዲበራከቱ መስራት ብቻ ሳይሆን በርካታ የአቅርቦት አይነቶችን ይዘው እንዲቀርቡ እየደገፍን ከበጀት ጭምር እየደገፍን ከዚህ በፊት እንደምታውቁት ከ2 ቢሊዮን ብር በላይ መድበን ነው በርካታ እቃዎችን መግዛት እንዲችሉ ያደረግነው። አሁንም ቢሆን ያንን እንቀጥላለን። የእሁድ ገበያን እናስቀጥላለን። በየቦታው ባልተከፈቱ ቦታዎች ላይ ተጨማሪ እንዲከፈቱ የተከፈቱትን ተቆጣጠሩ። ባለስልጣን እናንተ ናችሁ። መቆጣጠር በተደራጀ መንገድ ከንግዱ ማህበረሰብ ጋራ ተቀራርበን ለመስራት ጥረት እያደረግን ነው። ህዝባችሁን አትጉዱ። ከህዝብ ጋር ነው መኖር መክበር መለወጥ ብለን ከእናንተ በፊት አወያይተናቸዋል። አሁንም ተቀራርበን መስራታችንና ማወያየታችንን እንቀጥላለን። የሚያጠፉትን ደግሞ እንቆጣጠራለን፣ እንቀጣለን። እናንተ ትክክለኛ መረጃ በመስጠት እንኳን ከተሳተፋችሁ ትልቅ አስተዋጽኦ አድርጋችኋል። እሁድ ገበያ ላይ ግብር የማይሰበሰበው በየቦታው መንገዶችን እየዘጋን አንዳንድ ተቋማቶችን ክፍት እያደረግን የገበያ ቦታ የምናደርገው ህዝቡ እንዲጠቀም ነው እንጂ ዋጋ ጨምሮ በተለየ ሁኔታ ትርፍ አግኝቶ ብቻውን እንዲጠቀም አይደለም። አቅራቢውም እኮ ይጠቀማል። በዛን ዕለት እኮ ግብር የምንሰበስብበት አይደለም። ለህዝቡ ተብሎ በድጎማ መልክ የሚቀርብ ነው የሁለቱ ቀን ገበያ ማለት ነው። ይሄንን አውቃችሁ መብታችሁን በማስከበር ውስጥ በህጋዊ መንገድ ተንቀሳቀሱ። ገበያ ማዕከላትን እያስፋፋን ነው። እንደምታውቁት የለሚኩራ ገበያ ማዕከል ትልቅ የግብርና ምርቶች ከሁሉም ኢትዮጵያ አካባቢ የሚቀርብበት ነው። የኮልፌ ቤተል መንዲዳ ገበያ ማዕከል ከሁሉም የኢትዮጵያ አካባቢ ቀጥታ የደላላ መስመር ተቆራርጦ አምራቹ መጥቶ ምርቱን የሚያቀርብበት ነው። ያቃቂ እንደዛ ነው። የላፍቶ አትክልት ተራ እንደሌሎቹ በደንብ በዛ ልክ መናገር ባይቻልም በአንጻራዊነት አምራቹ የሚያቀርብበት ነው። በሚቀጥለው ሳምንት ደግሞ አዲስ የገበያ ማዕከል እንመርቅላችኋለን፣ ወደ ስራ እናስገባለን። በአመቱ መጨረሻ ደግሞ ሌላ የገበያ ማዕከል ስራ እናስጀምርላችኋለን። ይሄ ምርትን በስፋት ለማያዝና ለማቅረብ ነው። ምርትን ካልጨመርን በስተቀር የምርት እጥረት እየፈጠሩ ገበያ ውስጥ ገበያውን እንደፈለገው የሚያዛቡ አካላት እድል ያገኛሉ። ይሄ እንዳይሆን ነው ምርት በብዛት ወደ አዲስ አበባ እንዲገባ፣ የከተማው ነዋሪ እንዳይጎዳ፣ ደሞዝተኛው በጣም እንዳይጎዳ ለማድረግ እየጣርን ያለ ነው። በዚህ ብቻ አይበቃ። ዋናው መፍትሄ የሌማት ትሩፋት ነው። በቤታችሁ ደጅ በእቃችሁ በባልዲያችሁ ሳይቀር ቃሪያ፣ ቲማቲም፣ ሰላጣ እያበቀላችሁ ያላችሁት አንደኛ ንጹህ ምግብ እየበላችሁ ነው። ለልጆቻችሁ ለቤተሰቦቻችሁ ፍጆታ መሸፈን መቻል ቀላል ነገር አይደለም። ስሩ፣ እንደግፋችኋለን። ስሩ። 5 6 ዶሮ 10 ዶሮ እየሰጠናችሁ ኬጂ እያቀረብንላችሁ ያስጀመርናችሁ ምን ያህል እንደተጠቀማችሁ አይታችኋል። ወደዛ መስመር ያልገባችሁ በራችሁ በዛች ጠባቧ ቦታም ቢሆን እያስቀመጣችሁ በዘመናዊ መንገድ የተሰራ ነው። ብዙ ቦታ አይፈጅም። ስሩ። ልጆቻችሁ ቤት ውስጥ እንቁላል ይብሉ፣ እናንተም ብሉ።
ፋሲካ ላይ አይታችኋል። በአንድ ጊዜ እንቁላል 23 ብር 22 ብር አስገብተው ሲያስቸግሩን ሸማቾችና የአቃቂ ገበያ ማዕከል በየቦታው በዶሮ እርባታ ያደራጀናቸው ደግሞ በ10 ብር እየሸጡ አይደለ? ከግማሽ በታች አውርደው ማለት ብዙ ቢሆኑስ እነኚህ ባለ 20ዎቹ የት ይሸጡ ነበር? ስለዚህ እናምርታ፣ በብዛት እናምርታ። እንደዛ አይነት ስራዎችን እንጨምራለን። ይኸው የስራ ዕድል ቢሮ ኃላፊ በምክትል ከንቲባ ማዕረግ እንዳለ ካቢኔውና አስተባባሪ ኮሚቴው ከፊታችሁ ነው ያለው። መቼ ተኛን? በጋራ እንስራ። የተገኘውን እድል ወደ ለውጥ እንጨምረው። ትንንሽ ስራ ብላችሁ የምትንቁት ነገር አይኑር። ልጆችም እንዳይንቁ መከሯቸው። እየሰራን ወደ ትልቅ እየተቀየርን እንሄዳለን። በትንሽ ነው የሚጀምረው። ትልቋ ዶሮ እኮ በእንቁላል ነው የጀመረችው አይደል? እንደዛ እያደረግን መሄድ ያስፈልጋል። የስራ ዕድል ፈጠራ ላይ ለመደራጀት መታወቂያ አንድና አንድ ወሳኝ ነገር ነው። ነገር ግን የሴት ማህበር መታወቂያ ያላቸው ሴቶች በሴት ማህበር መታወቂያ ለምንድን ነው የስራ ዕድል ፈጠራ ላይ የማይደራጁት? በስራ ዕድል ፈጠራ ሴቶች ተጠቃሚ እንዲሆኑ ለምን በፊት በ00 መታወቂያ መደራጀት እንችል ነበር። አሁን ግን ፋይዳ መታወቂያ ለምንድን ነው ለስራ ዕድል ፈጠራ መጠቀሚያ ያልሆነው? ከ20 ዓመት በላይ አዲስ አበባ በረጅም ዓመት የኖርን ሴቶች መታወቂያ ስለሌለን የስራ ዕድል ፈጠራ ላይ ተጠቃሚ እንድንሆን እየሆነን አይደለንምና ይሄንን በትኩረት ቢታይልን። አሁን ላይ ባለው ነገር ወጣት በጣም ወረዳችን ላይ ተጠቃሚነቱ አናሳ ነው። የየግላችን እንደ ሴት ችግራችንን በጎንኛን የምታዩበት ነገር ከህዝቡ ጋር ያገለገልን አገልግለንም ችግራችን የሚፈታበትን መድረክ ቢዘጋጅልን በምንታይበት መንገድ ቢኖር እንደ ሴት የምጠይቀው እሱን ነው። የስራ ዕድል በሰፊው እየፈጠርን ነው። በሴፍትኔት እንኳን ስንት ሰው ነው ከተረጂነት ያወጣ ነው? በሴፍትኔት ፕሮግራም 31000 ሰው አይደለ በአንድ ጊዜ ከተማችን ዛሬ የየራሳቸው ስራና ገቢ አላቸው። ሰው ቀጥረዋል። መንግስት ብቻ አይደለም የፕራይቬት ሴክተሩን በደንብ የስራ ዕድል እንዲፈጥር መቆጣጠር የማሳመንም ስራ እየሰራን ያለ ነው። እናንተም በአካባቢያችሁ ፋብሪካ ሲከፈት የተለያየ ኢንቨስትመንት ሲከፈት ስራ ዕድል ልጆቻችን ማግኘት አለባቸው ብላችሁ መጠየቅ አለባችሁ። ይሄ መብታችሁ ነው። አልሰለጠኑም ከሆነ ያሰልጥኑ። የተለየ ትምህርትና ሙያ የሚፈልግ ቦታ ላይ እንደዛ አይነት አድርጉ እያልኩ አይደለም። ነገር ግን ብዙዎች መስራት የሚፈልጉበት ቦታ ላይ ከተማው ላይ በተፈጠረው የስራ ዕድል መጀመሪያ መጠቀም ያለበት የከተማው ነዋሪ ነው። በዛ ልክ ነው እየመራን ያለ ነው። የመታወቂያ ጉዳይም ለዚህ ነው ያመጣ ነው። በሴቶች ማህበር እንዳትጠቀሙ ብለን አይደለም ወይም በሌላ መታወቂያ ብዙ ቅድሚያ የሚገባቸው አካላት በተለያየ መንገድ ቅድማ እንዳያገኙ ተጽዕኖ ሲደረግ ስለነበረ ይሄንን አጥርተን ስለደረስንበት መከላከል ስላለብን ለእናንተው መብት ስንል ነው። በተለያየ ኔትወርክ ይሳሳባል ሰው። ኢትዮጵያውያን ናቸው፣ ስራ ያገኙ ችግር የለም። ነገር ግን መጀመሪያ ደጁ ላይ የስራ ዕድል ሊፈጠርለት የሚገባው ያገኝ። ሁሉም አካባቢ እኮ ስራ አለ፣ ይሰራል። ወደ አንድ ቦታ ብቻ ከተፈለሰ አይቻልም። ቅድም ከቤት ከውሃ ከምናም ጋር የምታነሱ ኮልፌ ያነሱት እናት እኮ ራሳቸው መልሰውታል። የቤት ችግር በጣም አለ፣ ብዙ ጠያቂ ደሃ አለ። ግን ደግሞ ፍልሰቱ ኮልፌ ላይ ካቅም በላይ ነው አሉ። ሁሉም ነው የሚጠይቀው። ብዙ የስራ እንቅስቃሴ ያለ አዲስ አበባ ላይ ሰዎች መጥተው ይሰራሉ። ግን ደግሞ ቤቱንም ሁሉንም አቅርበን ደግሞ እንደዛ አንችልም። ቅድሚያ ለማን እንስጥ የሚል አሰራር አለን። በዛ ነው የምናደርገው ማለት ነው። ይሄን በግልጽ እንድታውቁት ነው። የጤና መድን ታካሚ ብንሆንም አሁንም መድኃኒት ከውጭ ግዙ ነው የምንባለው። መቼ ነው ይህ ችግር የሚፈታው? የጤና መድን ተጠቃሚዎች እንግዲህ በየአመቱ ለጤና መድን ከ300 ሚሊዮን ያላነሰ ለከተማችን ነዋሪዎች ድጎማ እናቀርባለን ከበጀታችን። በርካታ ደሃ ስላለ የጤና መድን አገልግሎት ዝም ብሎ አይደለም፣ ማንም በቸርነት የሰጣቸው አይደለም። በጀቱን የከተማ አስተዳደር እየሸፈነ ነው። እዛም እዚህ መድኃኒት እጥረት አለ ብለው ውጪ ግዙ በሚሏቸው ጊዜ የተለየ ጥቆማ ካላችሁ ተከታተሉ። አንዳንድ ጊዜ ግን እጥረት ሊያጋጥም ይችላል። የመድኃኒት አቅርቦት ላይ መፈታት ያለባቸውን ችግሮች ባለፈው ከጤና ባለሙያዎች ጋር ተነጋግረን እሱን ይዘን እየሰራንበት ነው ያለነው። ከዛ ውጪ ጤና መድን ሙሉ መብታችሁ ከተማ አስተዳደሩ የሚሸፈነው ወጪ ነው።
ለሚኩራ ላይ ምጣድ መጋገሪያ ተደርጓል። ለሴቶች ተደራጅቷል። አራዳ ምን አጥፍቷል? ለምን አልተደረገልንም? የእንጀራ መጋገሪያን በተመለከተ ማለት ነው ከዚህ በፊት ብዙ ጥያቄዎች አንስተን ብዙ ምላሽ አግኝተናል። አሁን ይቺም ጥያቄ እንደኛ እንደ ንፋስ ስልክ ላፍቶ የእንጀራ መጋገሪያ ቢከፈትልን ብዙ ሴቶችን ተጠቃሚ ያደርግልናልና እቺ ነገር ብትታይልን ማለት ነው ለማለት ፈልገን ነው። እንጀራ ቤት ጉዳይ በሌሎችም ክፍለ ከተማዎች ቢነሳም እንደኛ እንደ አዲስ ከተማም ስለሚያስፈልገን ይሄንን ክብርት አዳነች አቤቤ ከግምት ውስጥ አስገብተውልን ይቺን ነገር እንደ ቤት ስራ እንድትወስዱልን ጥያቄን አቀርባለሁኝ። እንጀራ ፋብሪካ ጋር በተያያዘ ያነሳችሁት እንግዲህ 2015 ላይ ካስታወስን ለሚ እንጀራ ነው የነበረው ማለት ነው። ጥያቄ ተነስቷል። የከተማ አስተዳደሩ ያው አቅም ያያል፣ የቦታ ሁኔታ ይታያል፣ ብዙ ነገሮች ይታያሉ። ከዚህ በመነሳት ከዛ በኋላ ጉለሌ ላይ የተሰራበት ሁኔታ አለ። ጉለሌ የተቀናጀ ፕሮጀክት ውስጥ የጉለሌ እንጀራ ፋብሪካ የተገነባበት ሁኔታ አለ። በቀጣይ ከተማ አስተዳደሩ ደግሞ ያየ የሚሄድበት ሁኔታ አለ። ትንሽ መለስተኛ ቢሆንም ገላንጉራ ላይ የተሰራውን እንግዲህ በጉብኝትም አይታችሁት ይሆናል። ገላንጉራ ላይ እንደዚሁ የተወሰኑ ሴቶችን ተጠቃሚ ለማድረግ የተሰራበት ሁኔታ አለ። ልደታ በበጎነት መንደር ውስጥም በተመሳሳይ እንደዚሁ የእንጀራ ፋብሪካ ተገንብቶ እየተሰራ ያለበት ሁኔታ አለ። ስለዚህ ዝም ብሎ የተቀመጠን አይደለም፣ እየተሰራ እንዳለ ሁላችንም መረጃ ቢኖርና በቀጣይ ደግሞ ከተማ አስተዳደሩ አቅሙን እያየ ሴቶችን ተጠቃሚ ለማድረግ ይሰራል። ሴቶች ተጠቃሚ የምናደርገው የህዝባችን ግማሽ አካልም ናችሁ። እናንተን ያላሳተፈ ስራ ውጤታማ ማን ነው? እድገቱም የኢኮኖሚ እድገቱም ብንል የፖለቲካ ሁኔታችንን ብንል እናንተን ያላሳተፈ ስራ ውጤት ማምጣት አንችልም በሚል በዚህ እየተከደ ነው ያለው። እኛ ሴቶች ልክ እናንተ የልማት ኮሪደሩ ላይ ደፋ ቀና ያላችሁ ወንበር ስራችን ነው ብላችሁ እንደምትጓዙት ሁሉ ሴቶች ደግሞ በሰላም ሰራዊት ራሳቸውን ቤት ተከራይ ሆነው ቤት ሳይኖራቸው ነገር ግን እስከ ሌሊት 6 ሰዓት ልጆቻቸውን አስተኝተው ኮሪደራቸውን ይጠብቃሉ። መጪው ክረምት ነው ክብርት ከንቲባ። ለነዚህ ድንቅ የሴት የሰላም ሰራዊት አባላቶች እንደው ክረምት ነውና የክረምት ነገር ለሙቀት የምትሆን ነገር ጃኬትም ዝናብ ልብስም እንደው ቢገኝልን የመጀመሪያ ጥያቄያችን ይሄ ነው። የሸክላ ሰሪዎች በዘመናዊ መልኩ የተሰራ ነው ያለው፣ ግን ሸክላ ሲያቃጥሉ በዘመናዊ መልክ ቢሆን፣ ምክንያቱም ሸክላ ሲያቃጥሉ ለአካባቢውና ለራሳቸው ጉዳት እንዳያመጣ ይሄን ታሳቢ ቢያደርጉልን። የሰላም ሰራዊት የክረምት ልብስ አስበንበታል። ጥቆማው ጥሩ ነው፣ እንሰራለን፣ ይገባችኋል። በነፃ ስለሆነ የምታገለግሉት ማለት ነው። ከሸክላ ስራ ጋር እንዲዘምን አሁን እንግዲህ ከቀጨኔ የሚነሳው ወንዝ ከእንጦጦ ተነስቶ እስከ ፒኮክ ድረስ የሚደርሰው ለዛ አካባቢ ትልቅ ምስራት ይዞ መጥቷል። ሸማ ስራ፣ ሸክላ ስራ እጅግ ዘመናዊ በሆኑ ሼዶች፣ ዘመናዊ በሆኑ መስሪያዎች ጎብኚዎች እንዲጎበኟችሁ እዛ ጉድጓድና ምናምን ሶሻሽቃችሁ ሳይሆን በፊት ለፊት ወጣችሁ መስራት የምትችሉበት በዘመናዊ መንገድ መሸጥ የምትችሉበት ለኤክስፖርት ጭምር መሸጋገር የሚችልበት ስራ ከወንዝ ዳርቻው ጋራ እና ከ4 ኪሎ ተነስቶ ወደ እንጦጦ ከሚወጣው ኮሪደር ጋራ እየተሰራ ነው ያለው። አትበሉ አቺም አትበሉ አቺም አትበሉ። ልጆቹ ሲዘምሩ አትችሉም አትበሉ ነው ዋናው መልእክታቸው። ችለን አይናችሁ እያየ ለምን አትችሉም ትችላላችሁ? አርግዞ መውለድ፣ ልጅ ማሳደግ፣ ሰው መቅረጽ፣ ያለችዋን ትንሽ አብቃቅቶ ቤተሰብ ቅድሚያ ለኔ ሳይሆን ቅድሚያ ለልጆቼ ቅድሚያ ለቤተሰቤ ብሎ አዳርሶ ቤተሰብን አስማምቶ ጎረቤትን ማህበራዊ መስተጋብር እንዲጠናከር አድርጎ የቤተሰብ መሰረት እንዲገነባ የህብረተሰብ መሰረት ቤተሰብ ውስጥ እንዲገነባ አካባቢ ላይ እንዲገነባ ከዛ ጤናማ ማህበረሰብ ብርቱ ማህበረሰብ እንዲኖር የሚጀምርበትና ዋናው ትምህርት ቤትና ዩኒቨርሲቲ ልምምድ የሚጀምረው ከእናት ጋር ነው፣ ቤት ውስጥ ነውና ትልቁን ኃላፊነት
የሚወጡት ሴቶች በአትችሉም ብዙ ዘመን ተፈርጀዋልና ከዛ ውስጥ አንደኛ አስተሳሰቡን፣ ሁለተኛ ደግሞ በተግባር የሚደረጉ ተጽዕኖዎችን መከላከል፣ ሁለተኛ ደግሞ እጅ ያለመስጠት፣ ዋናው እኛ ነን ብሎ ማመን ውጤታማ እንደሚያደርግ አይታችሁታል። ለእናንተ ብዙ አይነገርም። ስለዚህ ዛሬም በርካታ ስራዎች በብዙ ፈተናዎች ውስጥ ተሰርተው ከአንድ ድል ወደ ሌላ እየተሸጋገርን ነው። በአንጻራዊነት ደግሞ ፈተናዎች እየቀነሱ ነው። ዛሬም ብዙ ፈተናዎች ቢኖሩም በአንጻራዊነት ግን የተሻለ ጊዜ ላይ ነው ያለነው። ከፊታችን ያለው ደግሞ ከዚህ በላይ ብሩህ ተስፋ የሞላበት በእምነት የነገውን ብልጽግና ለማሳካት የምንጠርበትና ስንቅ የምንሰንቅበት ትጥቃችንን ጠበቅ የምናደርግበት ምዕራፍ ላይ ነው ያለነው። እንችላለን። ሴቶች ለሀገር ግንባታ፣ ለትውልድ ግንባታ የጀርባ አጥንት ናቸው። ባለድርሻ አካል ብቻ ሳይሆን ዋነኛ ናቸው። እውነት ነው። ቅድም የጠቀስኩት ምሳሌ ይሄንን ነው የሚያሳየው። ለሰላም፣ ለልማት፣ ለማህበራዊ ስራዎች ወሳኝ ሚና አላቸው። ስለዚህ በሁሉም ስራ ውስጥ በሚገባ ከሀሳባቸው ጀምሮ እስከ ተግባራዊ ስራ ድረስ በተገቢ ሁኔታ መሳተፍ መቻል አለባቸው። የመንግስታችን የፓርቲያችን ጽኑ እምነት ነው። ለዚህ ነው እንደዚህ አይነት መድረኮችን አንድ አመት ወይም ደግሞ ወቅታዊ ሳይሆን በየአመቱ እያደረግን ከናንተ ሀሳብ ለመስማት ጥያቄዎቻችሁን ለማዳመጥ ምላሽም ለመስጠት የበለጠ እንድትሰሩ የበለጠ ተጠቃሚ እንድትሆኑ የበለጠ ለሀገር ግንባታና ለትውልድ ግንባታ ሚናችሁን እንድትወጡ የምናወያያችሁ ዋናው አላማ ለዚህ ነው። የማይተካ ሚና ስላላችሁ፣ በማንም ሊተካ የማይችል ሚና ስላላችሁ ነው። አዲስ አበባ ላይ በሚገባ ሚናችሁ ጎልቶ ይታያል። ማንም ሊያንኳስሰው የሚችል ሚና አይደለም ስትወጡ የቆያችሁት። 2011ን 2012 2013 14 የነበሩብንን ፈተናዎች አስታውሱ። ከባባድ ነበሩ። ከሰላም አንጻር እናንሳ። እናንተም ዋናው ሰላም ነው ብላችኋል። ልክ ነው፣ ዋናው ሰላም ነው። ሰላማችንን ለማደፍረስ ደግሞ የሚጥሩ አካላት እንዳሉ ዛሬም እናውቃለንና እንሰራለን ያላችሁት ትክክል ነው። ሰላምን ሊያደፈርሱ የሚፈልጉ ስላልነበሩ አይደለም አዲስ አበባ ሰላማዊ ሆና እስከዛሬ ቀጠለችው። ሀገራችንን በአንጻራዊነት ወደ ሰላም መስመር እየመጣች ያለችው ሰላምን የሚያደፈርሱ በየቦታው ስላልነበሩ፣ ስላላቀዱ፣ ስላልተዘጋጁ፣ ጥረት ስላላደረጉ ሳይሆን ህዝቡ የሰላም ባለቤት ስለሆነ ነው። በተለይ ሴቶች ደግሞ የሰላም እጦት ከማንም በላይ የሚጎዳው ሴቶችን ነው፣ ህፃናትን ነው። ስለዚህ ከኛ በላይ የሰላም ዘበኛ የሰላም ጠበቃ መሆን የሚገባው የለም ብላችሁ ያረጋችሁት አስተዋጽኦ የሰራችሁት ስራ ትልቅ ክብር የሚቸረው ነው። አዲስ አበባ ውስጥ እንደምታውቁት የሰላም ሰራዊት ከ50 እጅ በላይ ሴቶች ናቸው። አካባቢያቸውን በመጠበቅ ፍለፊት አካባቢ በመጠበቅ ብቻ ሳይሆን መረጃ በመስጠት በማጋለጥ ያለምንም ፍርሃት የትኛውም አይነት ጉዳይ ቢከናወን የመጣው ይምጣ ብለው ተጋፍጠው መረጃ በመስጠት በኩል አጠቃላይ እስከዛሬ ድረስ የነበሩንን ጥቆማዎች፣ መረጃዎች፣ ማስረጃዎች በአንጻራዊነት ስንመዝን የሴቶች ቁጥር ከፍ ያለ ነው። ምን ያህል ሰላም ወዳድ እንደሆኑ ብቻ ሳይሆን የፈለገው ችግር ቢመጣ ሌላውን ከሚጎዳ እኔ ራሴ ሰጥቼ ተጋፍጬ እኔ የሚደርስብኝን እቀበላለሁ። ችግር እንኳን ቢመጣ አካባቢዬ ግን ሰላም መደፍረስ የለበትም። የከተማዬ ሰላም መደፍረስ የለበትም። ንብረት መጎዳት የለበትም። ሰው መጎዳት የለበትም። መከላከል ይኖርብናል የሚል ፍለፊት መጋፈጥ በየመድረኩም ደግሞ ምስክርም በመሆን
ጥቆማን በመስጠት ያላችሁ ተሳትፎ በማንም ሊተካ የሚችል አይደለም። የአዲስ አበባ ሰላም ቀጣይነት እስከዛሬ ድረስ ባለው በታየው ደረጃ እንዲታይ በማድረጋችሁ ከተማ አስተዳደሩ እጅግ አርጎ ያመሰግናችኋል። እንግዲህ ስለ ሰላም ካነሳን አይቀር እንደምታውቁት በሀገራችን ውስጥ ሰላም እጅግ በጣም ወሳኝ ሚና አለው። በተለያዩ ወራሪ ኃይላት ሀገራችን ሉዓላዊነቷ ሊደፈር ሲል ሁሉም ኢትዮጵያዊ አንድ ሆኖ ብሎ በጀግንነት የኢትዮጵያን ሉዓላዊነት ያስጠብቃል። የኢትዮጵያን ሰላም በማረጋገጥ በኩል የሚታማ ህዝብ አይደለም፣ ጀግና ህዝብ ነው ያለን። እዛ ላይ ብዙ መለያየትም አይታይም፣ መበታተንም አይታይም፣ በጋራ መቆም ነው የሚታየው። ታሪካችን ይሄ ነው። ነገር ግን ወደ እርስ በርስ ሲመጣ ግን ወደ ሀገር ውስጥ ሲመጣ ግን እንደዛ አይደለም። ይሄ በግልጽ መነጋገር አለብን። ህመማችንን ደብቀን ሙሉ ፈውስ የለም። ወደ እርስ በርስ በሚመጣበት ሰዓት በትንሹ በትልቁ መለያየት፣ መበታተን፣ በእኔ ያውቃለሁና በእኔ ይበልጣለሁ፣ በተገፋሁም በእነኚህ ሀሳቦች ምክንያት መጠላላት፣ መገፋፋት፣ መናናቅ፣ አለመከባበር እንደ አንድ ህዝብ በጋራ ቆሞ ችግሮችን ተነጋግሮ በንግግር አለመፍታት ህመማችን ነው፣ ችግራችን ነው። እስከዛሬ ድረስ በደንብ ያልተነቀለ ህመም ነው። የትኛውም አይነት ችግር ቢኖር በይፋ ቁጭ ብሎ በመድረክ መነጋገር ስልጣኔ ነው። ዓለም ድሮ ሰልጥኖ ወደዚህኛው ምዕራፍ ተሸጋግሯል። አሁንም ሀገራችን ውስጥ ያለ ኋላ ቀር አስተሳሰብ በጠመንጃ አፈሙዝ ስልጣን ለመያዝ መጣር፣ እኔ በልጣለሁ ማረጋገጥ ዋጋ እያስከፈለን ነው። ትላንትም አባቶቻችንን ብዙ ዋጋ አስከፍሏል። የሀገራችን ሉዓላዊነት ለማስከበር የነበራቸው አንድነት፣ ውስጣዊ ሰላም እንዲሰፍን፣ እርስ በርስ ጦርነት እንዲቀር ማድረግ ላይ አልታየም። ብዙ የእርስ በርስ ጦርነት ታሪኮችን አሳልፈናል። ኢኮኖሚያችንን ያወደመ እኛ ረድተናቸው አግዘናቸው ሰላም አስከባሪ ኃይል ልከን ሉዓላዊነታቸው እንዲከበር፣ ሰላም እንዲያገኙ፣ ነፃነታቸው እንዲረጋገጥ ያደረግንላቸው ሀገሮች ነቅተው ከጦርነት እርስ በርስ ከመባላት ምንም ጥቅም አይገኝም። ተግባብተን ዋናው ችግራችን ድህነት ነው፣ ከድህነት እንውጣ እንበልጽግ ብለው ከኋላችን ተነስተው ታሪክ ያልነበራቸው ሀገራት ባለ ታሪክ ሆነዋል፣ ባለ ትልልቅ ታሪክ ሆነዋል። እኛ ረጅም የሀገርነት ታሪክ ያለና ህዝቦች ነን። ነገር ግን ኢኮኖሚያችን የደቀቀ፣ ህዝባችን ዛሬም ስለሚበላው፣ ስለሚጠጣው፣ ስለመጠለያ ችግር ሆኖበት ያነሳል። በየደረጃው ሲሰራ አልመጣም። ሲሰራ የመጣው የሀገራችንን ኢኮኖሚ በመሰረቱ ሊቀይር የሚችል የኢትዮጵያን ብልጽግና የሚያረጋግጥ አይደለም። ምን አተን ነው? እስኪ ራሳችንን እንጠይቅ። ምንድነው ያጣነው? ለምንድነው? መነጋገር ብንችል፣ መስማማት ብንችል፣ ልዩነቶቻችንን ብናጠብ፣ ብንግባባ፣ ልክ የሀገራችንን ሉዓላዊነት ለማስከበር ጀግኖች እንደሆን ሁሉ ኢኮኖሚያችንን አሳድገን ብልጽግናን ማረጋገጥ ከኛ ኋላ ተነስተው ሀገር ሆነው ብልጽግናን እንዳረጋገጡትና የህዝባቸውን ተጠቃሚነት እንዳረጋገጡት እንዲሁም በዓለም ደረጃ ስማቸው ገኖ እንደሚከበሩት ሀገራት መሆን የማንችልበት ምክንያት አለን። ብልጽኞ ላልተወለንም፣ አእምሮ የለንም፣ እጅግ ምን ጎደለን? ፈጣሪ አምላክ ለነሱ የሰጠውን ሁሉ ሰጥቶናል። እንደውም በተለየ ሁኔታ ደግሞ የተሻለች ሀገር አለችን። አየሯ ክረምትና በጋ ቢዘሩበት የሚያበቅል፣ በሙቀት ሰዓት ማቀዝቀዣ የማትፈልግ፣ በቅዝቃዜ ሰዓት ማሞቂያ የማይፈልግ ወጥነት ያለው አየር ቢሰራ ውጤት በማምጣት የሚያስመሰግን
እንደሌሎች በበረዶ በጎርፍ በተለያየ መንገድ ያሳለፍነው ስቃይ ታሪክ የለን። የሰራነው በፍሬ በብዙ ይታጀባል። መልካም መልክዓ ምድር አለን። የኢትዮጵያ አፈር በጣም ድንቅ ነው። ድንቅ አፈር ነው ያለን። ትንሽ ሲሰራ ሲዘራበት ብዙ ፍሬ የሚሰጥ ስንት ገበሬ ነው ማዳበሪያ ሲጠቀም የኖረው? ጠንከር ብሎ የሰራ ገበሬ እኮ ሀብታም ነው ኢትዮጵያ ውስጥ። ህዝብ አለን፣ ሰፊ ህዝብ፣ በተለይ ደግሞ ወጣት ህዝብ፣ አምራች ህዝብ ካጠነከር ነው ካበረታታ ነው መስመሩን በትክክል ካሳየ ነው ማይጠቅሙን አጀንዳዎች ከዘጋን የኢትዮጵያን ብልጽግና ማረጋገጥ የሚችል አምራች ህዝብ አለን። ውሃ አለን። 100 ሜትር 200 ሜትር ሲቆፈር ቢበዛ 500 ሜትር ቢቆፈር ክረምትና በጋ ከዝናቡ ጋራ ተደምሮ ሁሉ ጊዜ አምራቾች እንድንሆን ሊያደርገን የሚችል ይሄ ያለ ነው። በደህነት ስንማቅቅ የኖር ነው። በደህነት ስንማቅቅ የኖር ነው። አብዛኛው ህዝባችን እንዲያተኩር ያደረግነው ልማት ላይ ሰላሙን አጠናክሮ እርስ በርስ ተስማምቶ ተከባብሮ በጋራ እንዲሰራ የሚያደርግ አንድነት ሳይሆን ላይላዩ አንድነት ውስጡ ግን ብዙ ህመም ያለውና እርስ በርስ ኩርፊያ የሞላበት እስከዛ ድረስ እስከኛ ድረስ እየተከተለ ዋናው ትኩረታችን ልማታችን ላይ እንዳይሆን ያደረገ ነው። አሁንም ያለብን ትልቁ ጠላት ድህነት ነው። እኛ ፓርቲያችንን ብልጽግና ስንል ኢትዮጵያ ከመቆርቆዝ መላቀቅ መቻል ስላለባት ነው። በአለም ላይ ካዋረዳ ድህነት መላቀቅ ስላለባት ነው። ህዝባችን በልቶ ስለሚያድረው ጉዳይ ስጋት ሊሆንበት ስለማይገባ ነው። ይሄ ደግሞ ማንንም መጥቶ አይሰራልንም። እየሰማችሁኝ ነው እህቶቼ? ማንንም መጥቶ አይሰራልንም። መጀመሪያ ሰላማችንን ማስፈን፣ በሰላም ጉዳይ ላይ የሚመጡ የሚያጣሉ የሚያጋጩ አጀንዳዎችን አለማራገብ፣ እንቢ ማለት፣ ማንንም እንደፈለገ ወደ ቀኝም ወደ ግራም የሚያወዛውዘን አይነት ምንሆን ህዝቦች አለመሆናችንን በጥንካሬ ማሳየት ይገባል። እኔ አውቅልሃለሁ ይበቃናል። ህዝብ ያውቃል። ማክበር ያስፈልጋል። ማዳመጥ ያስፈልጋል። ልዩነቶች የሚያጣሉ የሚያጋጩ አጀንዳዎች እንምከር፣ እንነጋገር። ለዚህ ነው ብሔራዊ ምክክር ኮሚሽን የተቋቋመው። በይፋ ወደ መድረክ እናምጣው። በሚያስማማን ነገር ላይ ተስማምተን ዋናው ትኩረታችን ልማት ላይ እናድርግ። የሚያለያየን ማንስማማበት ነገር ካለ ምንም ጠላትነት አይደለም፣ እህትማማችነት ነው። ወንድማማችነትን ሊጎዳ የሚችል ጉዳይ አይደለም። ልዩነት ማክበር ነው። የሆነ የሐሳብ ልዩነት ስላለው ሰው በጠላትነት ሊፈረጅ አይገባም። የአንድ ሀገር ዜጎች ነን። ያለችን አንድ ሀገር ኢትዮጵያ ናት። ስለዚህ ከሚያጋጩ አጀንዳዎች መውጣት ያስፈልጋል። ለማስታወስ ያክል ሰላም ስለፈለግነው ብቻ የሚገኝ ስላልሆነ የሰላም ባለቤት ደግሞ ህዝብ ስለሆነ እንደምታውቁት ለውጥ ሲመጣ ለውጥ የፈለገው ህዝብ ነው። ከፍተኛ ግፊት ያደረገው ህዝብ ነው። ብዙ ወጣቶች የህይወት ዋጋ ከፍለዋል። ለውጥ መጣ። ለውጥ ሲመጣ ለውጡን በሰላማዊ መንገድ እንምራው። እስከመቼ በኢትዮጵያ ታሪክ ውስጥ የማያቋርጥ ሰዶ ማሳደድ፣ አዲስ የመጣ ስርዓት የባለፈው ስርዓት ላይ በተለየ ሁኔታ መዝመት፣ ሁልጊዜ ስልጣንን በጉልበት በጦርነት ወይም በመፈንቅለ መንግስት ማግኘት፣ እንደዚህ አይነት ታሪክ አቆርቁዞናል፣ ወደ ኋላ መልሶናል። ከዚህ እንውጣና አሁን የመጣው ለውጥ በሰላማዊ መንገድ ነው። ለውጥ ግፊት ሲደረግ እዛም እዚህም የተከፈለ ዋጋ ቢኖርም በአንጻራዊነት በሰላማዊ መንገድ የተገኘ ለውጥ ነውና ግጭት ይብቃ። በሰላማዊ መንገድ ለውጡን እንምራ። በይቅርታ እንሻገር። ምህረት ይደረግ። ጥፋቶች ቢኖሩ እንተው። እስኪ የኢትዮጵያን ታሪክ እንደ አዲስ እንጻፈው። ያሉን የመንግስት ስርዓቶች ሁሉ ወደ ኋላ አዲሱ ሲመጣ የቀድሞዎቹን አሳዶ ሲያስር ሲገድል ሲያጠፋ አዲሱ የተተካውን ደግሞ ወይ በመፈንቅለ መንግስት ወይ በጦርነት ስናስወግድ እንደገና የመጣው ደግሞ ተመሳሳይ ነገር ሲያደርግ ምን ተረፈን? ድሆች ከመባል ውጪ ቂም፣ በቀል እንደዚህ አይነት ነገሮች ናቸው ያተረፍነውና ይሄ ምዕራፍ ይዘጋ። በይቅርታ እንሻገር። በምህረት እንለፈው። ጥፋቶች አሉ። ጥሩ የተሰሩ ነገሮች አሉ። አሉ። ሁሉም ነገር በሚዛኑ እንመልከተው የሚለው ሲመጣ የልፍስፍስ መንግስት ተባለ። አታስታውሱ? ልፍስፍስ መንግስት እንዴት በይቅርታ ይመራል? መንግስት እንዴት በምህረት ይመራል? ህግ ማስከበር ሲያቅተው የመንግስት ስልጣን እንዴት እንደሚመራ ልምድ ስለሌላቸው ነው፣ እውቀት ስለሌላቸው ነው። ብዙ ነገር አላስተናገድ ነው። ከዛ ሰላም እያል የሃይማኖት አባቶች የሰላም እናቶች ሳይቀሩ ዝቅ ብለን እየተለመነ አይሆንም ተባለ። በእብሪት ወደ ጦርነት ምን አተረፍን?
ታውቃላችሁ በዛ ወቅት የአባይ ጉዳይ ዋና አጀንዳ ነበር። በዛ ውስጥ የአባይን ጉዳይ ሰርተን እንዳንጨርስ የሚፈልጉ ኃይሎች እንዲጠቀሙ በወቅቱ የነሱ ተወካይ ሆኖ የውክልና ጦርነት እስከማካሄድ ተሄደ። በርትተን አካሄዱ ኢትዮጵያን ስለሚያፈርስ ተገቢ ስላልሆነ ያው መከላከል ግድ ነው፣ ማስቆም ግድ ነው። ብዙ የመንግስታዊ ተቋማት አስቸጋሪ ሁኔታውም ቢኖር ህዝቡ ከልቡ ስላመነና ስለተሳተፈ ያንን ጦርነት መልክ ማስያዝ ተቻለ። ግን ብዙ የህይወት ዋጋና የንብረት ዋጋ ተከፈለ። ለልማት ቢውልስ ኖሮ ምን ነው ብንደማመጥ እንደምታውቁት ነው። ልክ መንግስት ደግሞ ተደራይቶ ጠንከር ብሎ በዛም በዚህም ታጥቀው ጦርነት የከፈቱትን መከላከል ሲጀምር ገዳይ መንግስት ጄኖሳይደር የዲክታተር አገዛዝ መባል ተጀመረ። እነሱ ሲያረጉት የመላክ ጨዋታ ነው። ነገር ግን ደግሞ መንግስት ህዝብ የሰጠውን ኃላፊነት ለመወጣት በሚከድበት ሰዓት ትርጉሙ ገዳይ ነው። በሰላም እንፍታው ሲባል ህግ ማስከበር የማይችል ፍስፍስ ነው። ህግ ሲያስከብር ደግሞ ገዳይ ነው። ጨዋታው ለህዝብ አስቦ እንዳልሆነ ያዞም ባንደሆነ እንዲገባችሁ ነው ይሄንን ማነሳው። መንግስት ጠንከር እያለ ሲመጣ ደግሞ አሁን ታውቃላችሁ በርካታ የኢኮኖሚ ሪፎርሞችን አድርገን ሀገራችን በፈተና ውስጥም ቢሆን አስደናቂ ድሎች እናንተ የጠቃቀሳችኋቸውን ጨምሮ አስደናቂ ድሎችን ፈጣሪ አምላክ ረድቶን ተመዝግበዋል። አባይን የሚያክል ትልቅ በዘመን በቁጭት ስንነጋገርበትና ስንቆጭበት የኖርነውን መገደብ ችለናል። ህዝቡ አዋጥቶ በጋራ ሆኖ በጋራ ቆመን አንድ ትልቅ ታሪክ በጋራ የሰራነው እሱ ነው። የአረንጓዴ ልማት አሻራ የአየር ንብረት ብክለት ቀላል ነገር እንዳይመስላችሁ ዓለምን እያመሰ ነው። ከዛ ቀድመን ራሳችንን ለማከላከል ምግባችንን ሳይቀር በቢሊዮኖች ተክለናል። በጋራ ነው ህዝቡ ወጥቶ ተረባርቦ እሺ ብሎ ይሄንን የሰራው። የኢኮኖሚ ሪፎርሞችን አድርገን ለውጦች እየታዩ ነው። ዓለም ላይ የኑሮ ውድነት አለ። በኮሮናም በሌሎችም በጦርነትም በተከሰቱ ችግሮች ምክንያት ዓለም ላይ ከፍተኛ የኑሮ ውድነት የማይነገርበት ሀገር አታገኙ። እኛም ሀገር ከውጪ ባለውም ጫና ሀገር ውስጥ ባለውም ችግር ምክንያት የኑሮ ውድነት አለ። የቤት ጥያቄ አለ እንደምታውቁት። ህዝቡ በየደረጃው ያለው ስርዓት ቤት እየሰራ የቤት ባለቤት አርጎት ቢሆን ኖሮ ይሄ ሁሉ ለምን የቤት ጥያቄ ይሆናል? ዛሬ ሁሉ ነገር ባንዴ ሊፈታ አይችልም። ልክ ነው፣ የቤት ጥያቄ አለ ያስፈልጋል። የመንግስት ሰራተኛው የደሞዝ እጥረት አለበት። ደሞዙ በተለይ በከተማ ኑሮ ሸማቹን ማህበረሰብ የከተማውን ነዋሪና የመንግስት ሰራተኛውን ያለው አሁን የገበያ ሁኔታ ጫና ይፈጥርበታል። የኑሮ ውድነት አለ፣ ኢንፍሌሽን አለ። ይሄ ጫና እንደሚፈጥርበት በሚገባ ይገባናል። ይሄንን እንዴት መወጣት አለብን ብለን እየሰራናቸው ያሉት ስራዎች ደግሞ በጎን በኩል አሉ። ካልሰራን በስተቀር ማንም መጥቶ ዶላር አፍሶ ይሄንን ችግር ሊፈታልን የሚችል የለም። ወይ ደግሞ እነኚህ የሚናገሩ ሰዎች የተለየ የማናውቀው ሀብት ኖሯቸው በድንገት በበጀት አድርገውን ይሄንን ችግር የሚፈቱልን በሆነና በሰጠናቸው የተመኙትን ስልጣን ባስረከብናቸው እውነቱ እሱ ቢሆን ኖሮ። ስለዚህ በዚህ ወቅት ይሄ ኑሮ ጫና እንዳለ ስለሚያውቁ በጦርነት ማሸነፍና የመንግስት ስልጣን መያዝ እንደማይቻል ሲገባቸው አሁን ደግሞ እንደምታዩት ያዞምባ የመንግስት ሰራተኛው ተጎዳ፣ ደሞዙ በቂ አይደለም፣ ቤት የለውም፣ የኑሮ ጫናው ከባድ ሆኗል፣ የኑሮ ውድነት ጎዳው። ታዲያ ለምንድን ነው የከዛቸው ኢኮኖሚ ማከል በጦርነት የሚያጠፉት? እንደዛ ከሆነ እውነተኛ መራር ከሆነ ለምን በጦርነት እናጠፋዋለን? ጥቂት ቁጭ ይደረግ፣ ህዝብ የመረጠው መንግስት ይከበር፣ አያውጣ ለጦርነት ወጪ፣ ህግ ለማስከበር ሌላ ጫና ይፍጠሩ እና እሱን ለጥቅማ ጥቅም ለመንግስት ነኝ የተጓደሉ የመኖሪያ ቤቶችን ለመገንባት ለልማት ምን ያህል እንደታጠቅን አይታችኋል። እሱን እንስራበት። እንደዛ ከሆነ አዘኔታቸው ከየትም ማምጡት ሳይሆን መጀመሪያ የአፍራሽነት ሚና ማቆም፣ ከዛ ነው የሚጀምረው እውነተኛ አዛኝነት። ከዛ ውጪ አዛኝ ቅቤ አንጓች ወይም ደግሞ ያዞምባ ነው የሚሆነው። አሁን ከትላንት ወዲያ ደግሞ እንደሚሰማው አብዛኛዎቻችሁ ያው በአሁኑ ሰዓት ማንም ማህበራዊ ሚዲያን የማይከታተል ብዙ ሰው የለምና ታውቃላችሁ፣ ጦርነት ይብቃ ይሉናል። ጦርነት ይብቃ፣ ሰላም ይሁን፣ አገዛዙ ያቁም፣ ተሰባስበው እንደዛ ይሉናል። ህዝብን እንዴት ቢንቁት ነው የኛ ጥያቄ። ህዝብ አይረዳም፣ አያገናዝብም፣ አይረዳም እውነቱን። ጦርነት ይብቃ የተባለ እኮ ታጣቂ ኃይልን አይደግፍም።
ገንዘብ እያሰባሰበ ለታጣቂ ኃይል በለው እያለ ንብረት አያወድም፣ ህዝብ አይዘርፍም፣ አያግትም፣ አይነጥቅም። መንግስቱ የጎደለውና ያጠፋው ነገር ካለ ቁጭ ብሎ በሰላማዊ መንገድ እንምከር የሚል ተደጋጋሚ ጥሪ ተደርጎለታል። የሰላም ጥሪ ተደርጓል። በዛ መንገድ ነው መከድ ያለበት። በጥቅሉ የሰላም ባለቤት ህዝብ ነው። ሰላማችንን አጥብቀን እንያዝ። በአዞም ባላይ እንንቃ። አልነቃችሁም ብዬ አይደለም፣ ብዙ አካል ማንቃት ስለምትችሉ ነው። ትላንት ከዚህ በላይ አዲስ አበባ ተቀባለች፣ አዲስ አበባ ጀምረን እንጨርሰዋለን በተባለ ሰዓት ጆሮ ሳሰጡ እንዴት አርጋችሁ ሰርታችሁ ለውጥ እንዳመጣችሁና የጥፋት ኃይልን እንዳከሰራችሁ የቅርብ ቀን መረጃ ነው። አሁንም ቢሆን በዛ ልክ ህዝቡ መንቃት፣ አካባቢውን መጠበቃል። አዲስ አበባ ውስጥ አንዳንድ ነገሮችን የማድረግ እቅድ አላቸው። አይችሉም፣ እንደማይችሉ በእርግጠኝነት መናገር ይቻላል። ግን ደግሞ የማይችሉት እንደ ከዚህ በፊቱ ተባብረን እንሰራለን። እንደ ከዚህ በፊቱ ስትጠቁሙ አካባቢያችሁን ስትቃኙ ስትሰሩ ነው። እዛም እዚህም እንዳሸባሪ በሌብነት ተደብቆ ነገር በማፈንዳት አንድ ነገር በማጥፋት በማቃጠል ህዝብ ለማሸበር ያላቸውን እቅድ ማወቅ ጥሩ ነው። ፖሊስ ለዚህ ነው ሰሞኑን ጠበቅ ባለ ሁኔታ በየቦታው ፍተሻ እያደረገ ያለው። እናንተም በሰጣችሁ ጥቆማ መሰረት ማለት ነው። እየተያዘ ያለውንም ከስር እየገለጽንላችሁ እንሄዳለን። ስለዚህ እኛ ዋናው ትኩረታችን እናንተ አሁን የምታነሷቸው አይነት ጥያቄዎች እንዲመለሱ ነው። መስራት የምንፈልገው ልማት ነው። አገር ማበልጸግ ነው። ኢትዮጵያን ምንም ነገር ሳይጎላት እያዋረዳት ያለው ድህነት ነው። የሚያባላው ድህነት ወደ ልማት አቅማችንን በመቀየር በራሳችን አቅም፣ በራሳችን ጥረት፣ በራሳችን ግረት አንዳንድ የፈተና ወቅቶችና ጫናዎችን ጨክነን በማለፍ ደግሞ ጨክነን በመስራት ነጋችንን ብሩህ ማድረግ የምንችል ህዝቦች ነን። ማድረግ እንችላለን። ይሄንን ለዚህ በርቱ ነው የምላችሁ። ከሰራን መለወጥ እንደሚቻል አዲስ አበባ ምስክር ናት። እነኚህ ሁሉ የአዲስ አበባ ልጆች ወደ 1 ሚሊዮን የሚጠጉ በቀን ቁርስና ምሳ እያቀረብን ዩኒፎርም ደብተር እያቀረብን እነኚህን ልማቶች የምንሰራው በየጊዜው ህዝቡ የሚያነሳቸው ጥያቄዎች ሁሉ በአንድ ጊዜ መፍታት ስላልተቻለ ነው እንጂ በጣም በፈጣን ሁኔታ በርካቶችን እየፈታን ያለ ነው። በዚሁ በከተማ በጀት በእናንተ ተሳትፎ ነው። ዋናው ብክነትን ተከላክሎ የተገኘችውን ሀብት ቅደም ተከተል አሲዘን የትኛውን ቅድሚያ እንስጥ ብለን መስራት ነው። እየሰራን ያለነው በዛ ልክ ነው። የበለጸጉ ሀገራት ጨክነው ስለሰሩ ልምድም እንውሰድ ከተባለ ይሄ ነው የሚወሰደው ልምድ። ዜጎቻቸው ጨክነው ስለሰሩ መንግስትና ህዝብ ተግባብቶ ጨክኖ ፊቱ ወደ ስራ ስለመለሰ ነው። ስለዚህ ጨክነን ሌሊትም ቀንም እንስራ። የሚሰሩ ነገሮችን፣ የሚፈጠሩ የስራ እድሎችን፣ የሚፈጠሩላችሁን አጋጣሚዎች ሁሉ ራሳችሁን ለመቀየር፣ ቤተሰቦቻችሁን ለመቀየር፣ አካባቢያችሁን ለመቀየር ተጠቀሙበት። ለውጥ የጥረት ውጤት ነውና ለውጥ ደግሞ ሁሉ ነገር ይሄ የተከመረው ችግር የቆየው ሁሉ ባንዴ አይፈታም። የቆየ ብቻ አይደለም የዛሬ ችግርም አለ። ሁሉ ባንዴ አይፈታም። ቅደም ተከተል ማስያዝ ያስፈልጋል። መታገስ ያስፈልጋል። መስራት፣ መጣር፣ ከዛ ውስጥ ለመውጣት ደግሞ እልህ መግባት ያስፈልጋል። በዛ አይነት ችግሮቻችን ይቀርፋሉ። ብርቱ ህዝቦች ነን። ከፊታችን ያለው ምንም አትጠራጠሩ። ማንም ልባችሁን ያውርድ። ብልጽግና ነው ከፊታችን ያለው። ኢትዮጵያ ትበለጽጋለች። ኢትዮጵያ ትበለጽጋለች ማለት መንግስት ስልጣን ላይ ያለው ይበለጽጋል ማለት አይደለም። አታያይዙት። ሀገር ህዝብና መንግስት ስርዓት ይለያያል። ብልጽግና የብልጽግና መሰረትን ጥሎ ስልጣን ሊለቅ ይችላል። የመረጣችሁት ወደ ስልጣን ሊመጣ ይችላል። የተጀመረውን የኢትዮጵያ ብልጽግና ግን ማስቀጠል ግዴታው ነው። ስለዚህ እኛ በሀገራችን የምንፈልገው የፖለቲካ ፓርቲ በህዝብ አማራጮችን እያቀረቡ ህዝብ እየወሰነ በመረጣቸው ሰዓት በሰላም መንግስታዊ ስልጣን ይዘው መምራት እንዲችሉ ማድረግ። ሌላው ደግሞ ስልጣን ላይ የነበረው ተፎካካሪ ሆኖ የበለጠ ራሱን አደራጅቶ እንደገና ደግሞ ለምርጫ መቅረብ የሚችል እንደገና ሌላው ዓለም ላይ የሆነ አይደለም። ስለዚህ እኛ ጋርም ይቻላል። ደሞቺ የጥሪው ዕለት አንድ ቀን ጥለናት ለምንሄድ ዓለም እስከ ጥግ ድረስ ሄዶ መጠላላትና መገፋፋት ተገቢ አይደለም። ፈጣሪ አምላክ ማስተዋሉን ያብዛልን። በርቱ። እኛ ባጎደል ነው ፈጣሪ አምላክም እየረዳን ነው። በተሰራውም ረድቶን ነው። መልካም ጊዜ። አመሰግናለሁ።